ሰላም ሰላም ወደ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በደረቁሉ ሰላም ነው። በእናንተ ጋርም ሁሉ ሰላም ሁሉ መልካም ነው ተስፋ አድርጋለሁ። ዛሬም እንደተለመደው በሌላ በኤግዚት ኤግዛም ጥያቄዎችን የመጣሁት አጋጣሚ ሆኖ ጉንፋን ስለያዘኝ ድምጼ ላይሰማችሁ ከቻለ ይቅርታ ጠይቃለሁ። ወደ ጥያቄዎቹ እንሂድ። አንደኛ ጥያቄ goods taken from the business for the personal uses by the personal proprietor should be created by የሚል ጥያቄ ተቀምጧል። እነዚህ ጥያቄዎች ውስጥ የሚከተሉት ምርጫው ደግሞ ትክክል ቤስት የሆነ የትኛው ነው የሚለው ዛስ ድራዋል ካፒታል ካሽ ኤንድ ፐርቼዝድ የሚላል መልሳችን ድራዋል ነው የሚሆነው። መልሳችን ድራዋል ነው የሚለው because እዚህ ጋር ላይ ፐርሰናል ዩዝድ ነው የሚለው። ፐርሰናል ዩዝድ ከሆነ ደግሞ በትክክል ለራሱ ወይም ደግሞ ለራሱ ጥቅም ፐርፐዝ የሚያወጣው ከሆነ ዛስ ድራዋል ነው የሚለው መልሱ። ነገር ግን እዚህ ኤግዚት ኤግዛም ላይ የተሰራው መልስ ግን እዚህ ጋር ፐርቼዝ ይላል። ይሄ በፍጹም ማይገናኝ መልስ ነው። በብዛት ብዙ ስህተቶች አሉት እዚህ ጋር የተሰራ መልስ። ስለዚህ እዚህ ጋር ላይ ድራዊንግ ነው እንጂ በምንም ታምር ፐርቼዝ የሚለው የሚገናኝበት ሂደት የለም። ለምሳሌ እዚህ ኤክስፕሌን ሲደረግ when the proprietor takes a goods from the business for the personal usage ነው የሚለው ወይም the personal of use ነው የሚለው። አንድ ሰው ለራሱ ዩዝ ፈልጎ ገንዘብ ዊዝድራው ማድረግ የሚችልበት አቋዛስ ድራዊንግ ነው የሚባለው ማለት ነው። it's not considered for the sales but the withdrawal of the asset ነው። ስለዚህ ምንም አይነት ሽያጭ የሚባል ነገር የለም፣ ምንም አይነት ጌንም የለም። ነገር ግን ዊዝድራው ነው የምታደርጉት። this transaction records as a drawing account በሪጠራ ነው። ስለዚህ ትክክለኛ መልሳችን እዚህ ጋር እንደምትመለከቱት ድራዊንግ ነው የሚሆነው እንጂ አሴት ማነው ፐርቼዝ የሚለው በትክክል አይሆንም ማለት ነው። ሁለተኛ ጥያቄ a cash box with discount and bank columns is called as blank ነው የሚለው ወይም ደግሞ called as ነው የሚለው። ምንድነው እዚህ ጋር ላይ cash box አለ with discount and bank column ነው የሚለው። እዚህ ጋር ላይ የተጠቀሱ ሐሳቦችን በትክክል የሚያሳዩ የትኛው ነው የሚለው a single column cash box ይባላል፣ b two column cash box፣ c 3 column box፣ d ፒቲ ካሽ ቦክስ ይባላል። መልሳችን ይሄ ነው የሚሆነው ወይም ቢ ነው ማነው ሲ ነው የሚሆነው። እዚህ ጋር መልሳችን ሲ ነው የሚሆነው በትክክል ተቀምጧል። ነገር ግን ዛ ጀስቲፊኬሽን ስናየው እዚህ ጋር የተቀመጠ አሳለ 3 columns of cash book includes the column of cash bank transaction discount and so on የሚሉ ሐሳቦችን ዲፕሊ ወይም ደግሞ ኢንኮርፖሬት አድርጎ ያዘው ቃል ይሄ ስለሆነ በትክክል መልሳችን እዚህ ጋር እንደምትመለከቱት ሲ ይሆናል ማለት ነው። ሶስተኛ ጥያቄ the periodically totals of return inward days book is posted to ነው የሚለው። periodically total of return inward ነው የሚለው that is inward from outside to you ነው inward የሚደረገው። ይሄ posted to ወደ ምን ፖስት ይሆናል ነው የሚለው a debit of sale account፣ b debit of sale return account፣ c credit of sale return account፣ ዲ ዴቢት ኦፍ ዴቢተር አካውንት የሚል ሐሳብ ተቀምጧል። እዚህ ጋር መልሳችን የሚሆነው ቢ ይሆናል። ዴቢት ኦፍ ሴልስ ሪተርን ኦፍ አን አካውንት የሚባለው እዚህ ጋር ላይ የተቀመጠ እንደምትመለከቱት ይሄ ይሆናል ማለት ነው። እዚህ ማሚ ኤክስፕላኔሽኑ ስታዩት እያንዳንዱ የተቀመጠበት ሂደት አለ። አትሊስት ሪተርን ኢንዋርድ ሪፈርስ ቱ ጉድስ ኦፍ ሪተርን ባይ ከስተመርስ ነው ወይም ከከስተመር ወይም ከማንኛውም ህዝብ ወደ እናንተ የምታገኙት ወይም ደግሞ ኢንዋርድ የምታደርጉት ወይም ሪተርን የምታደርጉት ነው የሚለው the total returns of inward recording is sale return account በሚል on the debit side በሚል እዚህ ጋር የተቀነሰበት ሂደት አለ። ይሄም reducing as total sale revenue የሚለው በትክክል ሪፍሌክት ያደርጋል ማለት ነው። አራተኛ ጥያቄ the process of transferring of interest from day books to ledger is called ይባላል የሚለው ፕሮሰስ ነው። ይሄ ፕሮሰስ ደግሞ transferring from day book to ወደ ledger የምታስተካክሉ እንደውም ወደ ledger ፖስት የምታደርጉት ፕሮሰስ ምን ይላል? ፖስቲንግ ቢል ካለ ትክክለኛ መልስ ይሆናል። that is balancing፣ that is journal posting፣ c transaction፣ d ledger of posting ይባላል የሚላለ that is b ይሆናል መልሳችን ማለት ነው። d ይሆናል ማለት ነው መልሳችን። እዚህ ጋር የተቀመጠው ledger of posting የሚል እንደተቀመጠ ያሳያል። እዚህ ጋር ላይ ትክክል ተቀምጦላችኋል። ledger posting involves the transferring of interest from day books or journal to ledger account ሲሆን በትክክል የሚያስቀምጥልን d is the correct answer ይሆናል ማለት ነው። አምስተኛ ጥያቄ which financial statements as a represent of accounting quotient that is asset ሁሉ ይሆናል ያልፍራስ አንረኪት የሚባለው ምን ሪፕሬዘንት ያደርጋል ነው የሚለው a income statement አይሆንም፣ b statements of cash flow ይሄም አይሆንም፣ b c balance sheet ይሄ ትክክል ይሆን ይችላል፣
ሲ እና ማኑ ኤ እና ቢ ይላል that is ትክክለኛ መልሳችን የሚሆነው ሲ ነው ማለት ነው እዚህ ጋር ላይ balance is a correct answer ይሆናል because balance sheet asset liability on receipt በትክክል ስለሆነ the basic cost of accounting is to be balance sheet ስለሚባል ማለት ነው እዚህ ጋር በትክክል ኤክስፕሌን ተደርጎ ተቀምጧል the balance sheet represents the accounting equation assets which is equal to the balance on security የሚል የተቀመጠ significance እዚህ ጋር ፎርሙላ አለ ማለት ነው ስድስተኛ ጥያቄ the depreciation account is closed at the end of year by transferring to the blank ነው የሚለው እንደነው በአመቱ ውስጥ ዲፕሪሺየት ያደረገው አማውንት ወይም አካውንት ክሎዝ ሲደረግ በአመቱ መጨረሻ ላይ ወደ ምን ትራንስፈር ይደረጋል ነው የሚለው ኤ ጀነራል ሪዘርቭ አካውንት ይላል ቢ ፕሮፊት ኦር ሎስ አካውንት ይላል ሲ ፕሮቪዥን ፎር ዲፕሪሲዬሽን አካውንት ይላል ዲ ፊክስድ አሴት ይላል ሳንሰሪስ እዚህ ጋር የተቀመጠው ቢ ነው የሚሆነው ማለት ነው because እዚህ ጋር ላይ እንደተቀመጠው ትራንስፈር የሚደረገው ወደ ኤክስፔንስ ነው በብዛት ወደ ኤክስፔንስ ስለዚህ ወደ ኤክስፔንስ ከሆነ ደግሞ መጀመሪያ የነበረው አለ አሁን ያለው ኤክስፔንስ አለ that's net income or profit or loss የሚለው በትክክል አይደንቲፋይ ስለሚያደርገው ትክክለኛ መልሳችን ይሆናል ማለት ነው እዚህ ጋር ተቀምጧል እያንዳንዱ ኤክስፕሌን አድርጎ ማለት ነው the total depreciation of expense for the years of transfer to profit or loss account ነው የሚለው that's reducing of net profits depreciation as a business of as expense ነው እዚህ ጋር ሪፖርት የሚደረገው ደግሞ ትራንስፈር የሚደረገው ማለት ነው ሰባተኛ ጥያቄ the original cost of the machine is 19000 ማን ነው ሚሊየን ማሽን ኢንስታሌሽን አለላ ኢንስታሌሽን charges are 1 million ያህል ቻርጅ አድርጓል working life machine is 5 አመት ያክል ይላል residual value is 40000 ብር ይላል if the depreciation is charged on straight line method እዚህ ጋር depreciation አገኙ ነው የሚለው ወይ ደግሞ yearly depreciation አገኙ ነው የሚለው that is original cost minus salvageable over useful life የሚለው ፎርሙላ መስራት መቻል ነው እዚህ ጋር ላይ መልሱ ኤ የሚላል ቢ 40000 ማን ነው ኤ 372000 ቢ 400000 ሲ 392000 የሚላል ዲ 352000 የሚላል ስለዚህ እዚህ ጋር የተሰራው ትክክለኛ መልሳችን የሚመጣው ይሄ ይሆናል ማለት ነው ወይም ቢ ይሆናል ማለት ማን ነው ሲ ይሆናል እንዴት እንደተሰራ እዚህ ጋር ተቀምጧል explain depreciation under the straight line method ሲደረግ depreciation ይሆናል cost of asset minus residual value over useful life ታረጉትኝ እዚህ ጋር እያንዳንዱ መምጣት ይችላል ነገር ግን ከዚህ ጋር የተቀመጠ ሐሳብ አለ ምን ማለት ነው 1 ሚሊዮን ማን ነው 100 ማለት 19 እዚህ ጋር የተቀመጠው ትንሽ ሚስቴክ ያለ ይመስላል ያ 190000 ሳይሆን 1 ሚሊዮን 900 ሺህ ነው የሚደረገው እዚህ ጋር ላይ ያው የነጥቡ ችግር ነው ትንሽ ያስቸግረው እዚህ ጋር ላይ እንደዚህ ያድርጎ አስቀምጦታል አጋጣሚ ኤዲት ማድረግ አልቻልኩም ራስቶን ማለት ነው ስለዚህ 1 ሚሊዮን 900 ሺህ ሲደመር 1 ሚሊዮን ማን 100 ሺህ ታረጉት ወደዚህ ያክል ቁጥር ይመጣል ነገር ግን ይሄ አጠቃላይ የተቀመጠ ወይ ደግሞ የኦሪጂናል ኮስት ነው ዛት ሚስ ምንድነው እዚህ ጋር ላይ የሚለው ይሄን ያህል ቁጥር የማሽኑ ኦሪጂናል ኮስት አለ እንዲሁም ለኢንስታሌሽን ደግሞ ይሄን ያክል ኢንቻርጅ ስላደረጋችሁ ሁለቱን ደምራችሁ ዛት ኦሪጂናል ኮስት ሆነ በኋላ 40 ቀንሳችሁ ለ5 አካፍሉት ወደ 3 ሚሊዮን 392000 ብር አካባቢ ይመጣል ማለት ነው ዛሲስ መልሳችን ሲ ይሆናል ማለት ነው ስምንተኛ ጥያቄ whenever errors are notified or noticed in the accounting records they should be rectified blank ነው የሚለው እዚህ ጋር ላይ ኤረሮች አሉ እነዚህ ኤረሮች ግን notified in accounting record የሚያደርጉበት እዚህ ጋር የተቀመጠው a at the time of preparation of trial balance b without waiting for accounting years to end b manosi after the preparation of final account d in the next accounting years የሚሉ ጥያቄዎች አሉ ወይ ምርጫዎች አሉ እዚህ ጋር ትክክለኛ መልሳችን b ይሆናል without waiting of accounting years end ነው የሚለው የትክክለኛ መልሳችን ይሆናል ማለት ነው እዚህ ጋር ላይ በትክክል ተቀምጦላችኋል error should be corrected as soon as ነው የሚለው ወለው corrected ማለት ወይ ማስተካከል ወይ ደግሞ justify ያደርጋችሁ ማስተካከል አለባችሁ ለዚህ identified and ensure to accuracy of financial statement መሆን መቻል እንዳለበት ይገልጻል and recorded delay of correction leads to inaccurate financial reporting እንደሚያመጣም ያሳያል because እዚህ ጋር ላይ ትክክል ያልሆነ ስራ ካለ ወይም delay የሆነ ካለ እንደሚመጣ መታወቅ ስላለበት ማለት ነው ሌላኛውና ዘጠነኛው ጥያቄ a purchase of 49500 from Shiba was recorded in purchase book ነው የሚለው as 59400 ብር በሚል በኤረር ነው የመዘገበው this profit will be shown ይላል የ49500 ነው ይሄኛው 59400
400 የሚል አለ ዛት ኢዝ ፕሮፊት ነው የሚጠይቀው ፕሮፊት ከሆነ ስቀንሱት ያለውን ያመጣል የሚያመጣው ውጤት ሲንየው A an increasing of 9900 B decreasing of 9900 C the increasing of 59400 D neither of increasing or decreasing nor decreasing ነው የሚለው ሁለቱ ሊጨምር ላይጨምር ወይ ደግሞ ወይ አይጨምርም ወይም ደግሞ ከሁለቱ የሌለ ነው የሚለው መልሳችን ከዚህ ጋር ሰርተን ነው የምናገኘው ዛት ኢዝ B ነው የሚለው ዲክሪዝ አደረገ ነው የሚለው በምን አይነት መንገድ ነው ዲክሪዝ ያደረገው እስኪ ነው እዚህ ጋር ተቀምጧል ኤክስፕላይን እና ሪከርድ ዘ ሃየር ፐርቼዝ ኦፍ አማውንት ዛት አክቹዋሊ ዊል ኢንክሪዚንግ ዘ ኮስት ኦፍ ጉድስ ሶልድ ነው የሚለው ኤዝ ዲክሪዚንግ ዘ ፕሮፊት ነው የሚለው ምንድነው ፐርቼዝ የተገዛ ይሄን ቁጥር አለ from Shiba was recorded in purchase እናረግ ደግሞ ስንመዘገብ ደግሞ ወደዚህ ያክል ሆኗል ዛት ሚንስ እዚህ ጋር እንደምትመለከቱት the amount ምንድነው እዚህ ጋር ላይ higher purchasing amount than actual ነው የሚለው that is የገዛችሁት ወይ ደግሞ actual ያገኛችሁት በጣም ብዙ ጥራስ ወጥቷል actual መጨረሻ ላይ የገዛችሁት ብዙ ጥራስ ወጥቷል ከመጀመሪያ ይልቅ ስለዚህ እየቀነሰ ነው የመጣው ቀነሰ ደግሞ ምንድነው ኔጌቲቭ ወይ ደግሞ ወጪ ነው የሚያስወጣችሁ ወይ ደግሞ ኪሳራ ነው የሚያስገባችሁ ምክንያቱም መጀመሪያ የተገዛው በዚህ ነበር ወደ ኋላ ግን እየጨመረ መጣ ዋጋው ጨመረ ደግሞ ትርፍ ማግኘት እድሉ ይዛን ያክል ስለሚሆን ማለት ምንድነው ስትገዙ ነው እንጂ ስትሸጡ አይደለም this difference between the recording of actual amount is 59 ሲከፈል ማለት ሲቀነስ 900 የሚሆን as decreased by the amount ነው የሚለው ምክንያቱም መጀመሪያ የነበረው ነበር ጥሩ ነበር ግን ዋጋው እየጨመረ መጣ ዋጋው ጨመረ ማለት የመጀመሪያ የነበረው አሁን ያለው ዋጋው ከጨመረ የመጀመሪያው አትራፊ ይሆናል ያሁን ደግሞ በጣም እያከሰረ የሚሄድበት ሂደት ስለሚፈጠር በ9900 ያክል ዲክሪዝ ስለሆነ B is the correct answer ይሆናል ነው የሚለው ሌላኛው እዚህ ጋር የተቀመጠ 10ኛ ጥያቄ from the following details of ascertain the adjusting balance bank balance as per of cash books overdraft as per of cash ይሄን ያህል ብር አለ overdraft and check of received internal to twos of the cash of book ወደ 10000 የሚሆን አለ credit side of bank column cash shows ወደ 1000 የሚሆን አለ ባንክ ቻርጅ አካውንት ወደ 400 የሚሆን አለ እነዚህን ማለት ሐሳቦች ካዝም በኋላ ሐሳቦችን ማስቀመጥ እንችላለን ዛት ኢዝ 161000 B 171000 ሚላለ C 170000 D 170600 የሚለው አለ መልሳችን እዚህ ጋር ላይ የተቀመጠው D ነው የሚለው እስኪ እንዴት እንደተሰራ እዚህ ጋር አብረን እንመልከተው እዚህ ጋር ጀስ እናረግ መጀመሪያ ላይ add bank check received twice ነው የሚለው that means 160000 እዚህ ጋር የተቀመጠው ይሄ overdraft የሚባለው ሲደመር 10000 ወይም ደግሞ እዚህ ጋር የተቀመጠው ምንድነው ይሄ የባንክ ማነው check received ያደረገው እንደውም በቼክ የመጣ ገንዘብ ሲደመር ወደ 170000 ያክል ተገንቷል እንዲሁም በተጨማሪ ክሬዲት ሳይድ ላይ ደግሞ የተቀመጠ 170000 that means አሁን ያመጣው ቁጥር ሲደመር 1000 ራሱ አለ ይሄ እዚህ ጋር የተቀመጠው መጨረሻ ላይ ወይም ደግሞ እዚህ ጋር ላይ ክሬዲት ሳይድ ኦፍ ባንክ ኮለምን ያለው እዚህ ጋር ለስ ደምሩት ወደ 771000 ያክል ይመጣል እዚህ ጋር ለማይቀነስ 40000 አለች ባንክ ሰርቪስ ቻርጅ የምትባለው ወይ ደግሞ የአገልግሎት ክፍያ የምትባለው ስቀንሱትኝ አጠቃላይ ከ171000 ላይ ወደ 170600 ያክል ትክክለኛ መልሳችን ይመጣል ማለት ነው that is D ይሆናል መልሳችን ሌላኛው 11ኛው ጥያቄ which when credit balance as per press box is the starting point of the bank reconciliation statement then charging R የሚላለ እዚህ ጋር ላይ የተቀመጠ እዚህ ጋር በመነሳት ወይ ደግሞ ከዚህ ጋር ካለው ሰንተንስ በመነሳት ምርጫዎችን ያያቸው ሲ A subtracted ይላል B added ነው የሚለው C either ነው የሚለው D none of the above ነው added ነው የሚለው መልሱ added ነው የሚሆነው ምክንያቱም እዚህ ጋር የተቀመጠው በትክክል justification ማይ ይችላል when starting of the credit balance in the passbooks of bank charges that are not recorded in the cash book ነው የሚለው should be added to reconcile the bank statement ነው የሚለው እንደውም ባንክ ባላንሱ ላይ መደመር አለባችሁ የሚል የተቀመጠ ሐሳብ ስላለ እና መንገድና ያለ ማለት ነው 12ኛ ጥያቄ at the time of dishonored of the endorsed bills which account could be credited by the drawee ይላል ወይ ደግሞ እዚህ ጋር drawee ወይ ፈራሚ የሚባሉ A bill payable of account B drawer of account C bank of account እና bill of deferred account የሚል ተቀምጧል ትክክለኛ መልሳችን እዚህ ጋር ላይ B የሚለው ወይ ደግሞ ማን ነው ያ B drawer of account የሚለው መልሳችን ይሆናል እዚህ ጋር ያለው ተቀምጧል ማንበብ ይችላልላችሁ ያለው justification ባንድ ላይ ማለት ነው 13ኛ ጥያቄ the end of the accounting years of bill received discounted were 32000 would be shows as ነው የሚለው ምንድነው at the end of accounting period ላይ
ቢሉ ሪሲቭ አድርጋችኋል ወይም ደግሞ መዝገባችኋል የስንት ብር ያክል እዚህ ዲስኮንቲኒውድ የነበረ እዚህ ጋር ላይ ሪሲቭ አድርጋችሁ መዝገባችኋል ዛትስ በ32000 ብር። ይሄ ምን ያሳያል ነው የሚለው only liability side of the balance sheet, B on asset sides of the balance sheet, B C by way of the netting of with balance sheet, D and then of appropriate man or appear on anywhere ነው የሚለው መልሳችን እዚህ ጋር ሲ ነው የሚሆነው። ነገር ግን እዚህ ጋር ሃንዳውት ያስቀመጠው ወይም ደግሞ ሰዎች የሰሩትና በኤግዚት ኤግዛም ደረጃ ሰርተው ያስቀመጡትና ቴሌግራም ላይ ለቀቁ ሰዎች ስህተት ነው የተሰራው ቢ ነው ያሉት ቢ ሳይድ ኦፍ ባላንስ ሺት ሳይሆን ከባላንስ ማነው ከአሴት ይልቅ ምንድነው እዚህ ጋር የሚሆነው ኖት ወይም ደግሞ እዚህ ጋር የነበረውን የቢል ወይም ደግሞ ተሰብሳቢ የነበረውን ራስ ኖት ሪሲቨብሉን የሚያመጣበት ሂደት ምንድነው የሚለው እዚህ ጋር ላይ ባይ ዌይ ኦፍ ኔት ሪሰርች ኦፍ ባላንስ ሺት አካውንት ላይ ነው። ባላንስ ሺት አካውንት ያሉት አሴትን በትክክል ኖት የሚያደርግ ወይም ደግሞ በትክክል የሚያሳይ እንደሆነ ያሳያል። ዛትስ የሪትን አግሪመንቱን የተመለሰ መሆኑ ያሳያል። ማለት ምንድነው discount the bills of receivable represents of the obligation and are often disclosure in note to balance sheet ማነው sheets and rather than directly shown the others liability እና asset ጋር አይገናኝም ነው የሚለው አይገናኝም የሚል ሐሳብ አለ ማለት ነው። ስለዚህ እንደኔ ትክክለኛ ነው መልስ ነው ያልኩት ሲ ነው መልስ ነው ያልኩት። ነገር ግን ቢ ያሉበት ሂደት እንዳላሳየን እኔ ሲ ነው መልስ ማለት የምችለው። 14ኛ ጥያቄ x sends out goods to y x ለy የሆነ ጉድስ እንዳደረገ consisting 330,000 goods are to be sold at the cost of plus 25% የሚላለ on the sales thus consignee to price of an advance for the amount of consignor equivalent to 60% of sales ነው የሚለው the amount of in advance ይልና a ወደ 288,000 b ወደ 216,000 c ወደ 270,000 ሌላኛው ዲ 336,000 የሚል መልስ ተቀምጧል። እዚህ ጋር መልሳችን የተቀመጠው ይሄን ነው የሚለው ዛትስ ኤ ትክክለኛ መልስ ነው ይላል። እዚህ ጋር ላይ ሲሰሩት ግን በትክክል እዚህ ጋር ተቀምጧል። ዛት ሚንስ ሴል ቫልዩስ ጋር እሱ ኮስት ኢንቱ ማኖ ዲቫይድድ ባይ 1 ማይነስ ማርክአፕ ፐርሰንቴጅ የሚላል ዛት ሚንስ 360,000 ሲካፈል ለ1 ማይነስ 0.25 ዛት ሚንስ እዚህ ጋር ያለው 25% 480,000 ያክል ይመጣል። ነገር ግን የስለዚህ 60% ያህል ምን ያክል ይሆናልላችሁ ኢን አድቫንስ ስታዩት ወደ 288,000 አካባቢ በመምጣቱ ትክክለኛው መልስ ኤ ነው ማለት ነው። ሌላኛው ጥያቄና 15ኛው x sends out certain goods to y ነው የሚለው ይሄን ተመሳሳይ ነው። costing 150,000 at cost plus 25% of invoice price and 3/4 that means 1.25 of the goods were at 176,000 and commission 5% were to the invoice of value and 10% of any surplus of noise of an invoice of value the amount of commission ምን ያክል ነው የሚለው እዚህ ጋር ላይ ሲሰራ ያንዳንድ የመጡ ጥያቄዎች አለ 10,100 የሚል አለ 11,975 የሚል አለ 10,538 የሚል አለ እዚህ ጋር 9,350 የሚል አለ። መልሳችን ይሄንን ነው የሚለው ነገር ግን እዚህ ጋር ሲሰራ በትክክል የሚመጣበት አግባብ የለም። እዚህ ጋር እንየው እስኪ እዚህ መንገድ የተሰራበት መንገድ አለ ሲዩ ነው የሚለው እሱ መልሱ። ነገር ግን በየትም ብላችሁ ሲሰሩ ሲ አይመጣም። ሲዩ የሰራው ምንድነው እዚህ ጋር እንደምትመለከቱት ኢንቮይስ ፕራይስ ጋር እሱ ኮስት ታይምስ 1 ፕላስ ማርክአፕ ፐርሰንቴጅ የሚለው ስታደርጉትኝ 150,000 ሲባዛ 1.25 ዛት ሚንስ ይሄ 3/4 ያለው ይሄ ወደ 187,500 ያክል ይመጣል። እንደገና እዚህ ኢንቮይሱን ሰሩት የዚህ 5% ያክል ስታደርጉት ወደ 390 ማነው 9,375 ያክል ይመጣል። የዚህ 10% እዚህ ጋር ሰጠና ይሄው እዚህ ጋር ላይ አትሚ ሰርፕለሱ አለ ያ ማለት ምንድነው ከዚህ ጋር ላይ የተቀመጠ የመጀመሪያው የ1,166,000 የሚለው ዛት ሚንስ እዚህ መጀመሪያ የተቀበልነው ቁጥር ይሄ ማለት ነው። እዚህ ጋር ያለው ሲቀነስ አሁን ያመጣነው ቁጥር ወይም መጀመሪያ ያመጣነው እዚህ ጋር ያለው ቁጥር እዚህ ወደዚህ መጥቶ ሲቀነሱት ምን ይመጣል የሆነ ቁጥር ይመጣል ኔጌቲቭ 11,500 ያክል ይመጣል። የዚህ 10% ወደ ኔጌቲቭ 1,150 ያክል ይመጣል። ስለዚህ የነ ሰሰሩት እዚህ ጋር አንዳውት ላይ ይሰራው 9,376 ማነው 75 ሲደመር ይሄን ፖዚቲቭ አድርጎ ይደመረው ነገር ግን ኔጌቲቭ ስለሆነ ወደ 8,225 ያክል ነው የሚመጣው። ነገር ግን እሱ የሰራው ፖዚቲቭ አድርጎ ነው። ስለዚህ በትክክል መልሱ ይሄ ነው ይላል። ነገር ግን ፖዚቲቭ ስለሆነ እንዲሚል ያል መልስ ነው የሚመጣው ይሄን ያል መልስ ደግሞ የለውም። ስለዚህ በትክክል ሲሰራ ግን ይሄን ነው መልሱ የሚለው ማለት ነው። ሌላኛውና 16ኛው ጥያቄ a purchase goods of costing 260,000 for the joint ventures of B
ቢ ሶልድ ሜጀር ፓርትስ ኦፍ ዘ ጉድስ አት ዘ ኮስት ኦፍ ፎር 250 ሺህ ባላንስ ኦፍ ኮስት ማነው ጉድስ ዌር ቴክን ኦቨር ባይ ቢ አት ዘ ኮስት ኦፍ ለስ 10% ነው ፋይን ዘ ፕሮፊት ኦር ሉዝ ኦን ጂ ቬንቸርስ ነው የሚለው እዚህ ጋር ላይ የተቀመጡ ጥያቄዎች መሰረት አድርጎ የተጠየቀ ጥያቄ አለ። ኤ ሉዝ 10000 ቢ ደግሞ 5500 ማን 55250 ሲ 44000 ሚል አለ ዲ 50000 ሚል አለ። ዛንሰሪስ 44000 ሚል ይሆናል። እንዴት እንደሰራ እዚህ ጋር ተመልከቱ። እዚህ ጋር ላይ ተመርቶ ዛት ሜጀር ፓርት ኦፍ 250 ሺህ አለ ዛት ኢዝ ይሄኛው ኮስት ደግሞ ወደ 260 ሺህ ሚል አለ። ሶ ፋር ስታረጉትኝ ወይም ደግሞ እዚህ ጋር ላይ ወስዱ እዚህ ጋር የተቀመጠው ዘ ኮስት ኦፍ ፓርትስ ኦፍ ወደ 2 ሚሊዮን ያክል የሚመጣበት አግባብ አለ። ዛት ኢዝ ይሄኛውና ይሄኛው ያለውን ልዩነት ነው የሚያሳየው። ይሄ ስታረጉ 260 ሺህ ሲቀነስ 2 ሚሊዮን ስታረጉት ወደ 60 ሺህ ያክል ይመጣል። ይሄ ደግሞ 10% ስታረጉት ማን ነው የዚህ 10% ለስ ስታረጉት ዛት ኢዝ ወደ 90 ምንድነው 100% ሲቀነስ 10% ወደ 90% አከል አለ። እዚህ ጋር ላይ 10% ለስ ስታረጉ 90% ምን ያክል እንደሆነ ለማሳየት ነው። ዛት ኢዝ ወደ 54000 ማለት ይመጣል። ነገር 250 ሺህ ደግሞ 50 ሺህ ስታረጉት ወደዚህ ያክል ቁጥር ይመጣል። ወደዚህ ያክል ይሄ ደግሞ ሲቀነስ በ260 ሺህ ስታረጉት ወደ 44000 ያክል የሚመጣበት አግባብ እንዳለ ያሳያል። 17ኛ ጥያቄ which of the following accounts is or are maintained in the joint ventures where the separate sets of a book maintained የሚል ጥያቄ አለ። A joint banks of account B joint venture account C co-venture የሚል አለ D all of the above that is co-venture የሚለው ትክክለኛ መልሳችን ይሆናል። እዚህ ጋር ያለው መልስ በነው ደግሞ ኤክስፕላኔሽን በደንብ አድርጋችሁ ማንበብ ትችላላችሁ። እዚህ ጋር ኤክስፕላኔሽን ወይም ጀስቲፊኬሽን ስለሰጠውበት ማለት ነው። ሌላኛው ጥያቄ 18ኛ at the time of the preparation of financial account balance or bad debt recovery account will be transferred to እዚህ ጋር ላይ bad debt recovery ወይም ደግሞ bad debt expense የሚባለው አለ በዳይሬክት ራይት ኦፍ እና ባላንስ ሜተድስ አካውንት ሪሲቭ ላይ። ነገር ግን ይሄ bad debt ብላችሁ ወይም ዳይሬክት ራይት ኦፍ ያደረጋችሁት ሪከቨሪ ወይም እንደገና ቢመለስ ትራንስፈርቱ ወደ ምን ይሆናል ወይም ምን ይባላል ነው የሚለው። ኤ ዴቢተር ፐርሰናል አካውንት ቢ ፕሮፊት ኦር ሉዝ አካውንት ሲ bad debt አካውንት እና ዲ ፕሮፊት ኦር ሉዝ አፕሮፕሪዬሽን የሚል አለ። እዚህ ጋር ትክክለኛ መልሳችን እንደምትመለከቱት ፕሮፊት ሉዝ አፕሮፕሪዬሽን የሚል ተቀምጧል እዚህ ጋር ላይ ማለት ነው። ዛት ኢዝ እዚህ ጋር ላይ የተቀመጠው የፕሮፊት እና ሉዝ አፕሮፕሪዬሽን በትክክል የሚያሳይበት አግባብ እንዳለ እዚህ ጋር ተቀምጧል። እዚህ ጋር ጀስቲፊኬሽን ስለሰጠውበት እያንዳንዱን ማንበብ ትችላላችሁ ማለት ነው። ሌላኛውና 19ኛው ጥያቄ in case of not for profit making concerns endowment fund received in treated as ለትርፍ ያልተቋቋሙ ደግሞ ለትርፍ ያልተቋቋሙ ድርጅቶች ሜክ የሚያደርጉት እዚህ ጋር ላይ endowment of fund receive ያደርጉ ወይም ቢቀበሉ እንደምን ይቆጠራል ወይም እንደምን ትሪት ይደረጋል ነው የሚለው። ካፒታል ሪሲቭድ revenue received ወይንም either n or b ይላል እንደገና neither ይላል። እዚህ ጋር መልሳችን ይሄንን ነው የሚለው ዛት ኢዝ የረቨኑ ሪሲፕት የሚል አለ። እዚህ ጋር ግን እያንዳንዱ ስታዩትኝ ዛት ሚንስ ቅድም ባልኩት መሰረት እዚህ ጋር ኤግዚት ኤግዛም የሰሩ ሰዎች መልሱን ቢ ነው የሚሉት እነሱ ረቨኑ ሪሲፕት የሚል ነገር ግን ባለኝ ኢንፎርሜሽን እና ትክክለኛ መልሱ ነው ብዬ እንዲሁም ብዙ ነገሩ አይቼው ወይም ደግሞ አገናዝቤ ባየሁት መንገድ ካፒታል ኮንሴፕት የሚለውን ትክክለኛ መልሱ ብዬ ነው እንደኔ የምወስደው። ትክክለኛው መልስም ይሄ ነው። ምክንያቱም ኢንዳውርመንት ፈንድ የሚባለው what that means እዚህ ጋር የተቀመጠው እዚህ ጋር ኢንዳውርመንት ፈንድ የሚባለው ወይም ሪሲፕት ያደረጉት consider as a capital receipts as they are intended for long term investment ነው የሚለው long term and are not as a part of regular operation revenue አይደለም። እዚህ ጋር ግን revenue ነው የሚሉት operation revenue አይደለም። that is capital ወይ ደግሞ ሪሲፕት እንደሆነ የሚያሳየው። ስለዚህ መልሳችን ይሄ ነው መሆን ያለበት የሚል ሐሳብ አለ። ሀያኛ ጥያቄ any donation received from the specific purpose should be credited to ነው የሚለው። ማንም ይሄ ዶኔሽን ብታገኙ ደግሞ ስጦታ ብታገኙ ዶኔሽን ብታገኙ receives for the specific purpose ብታገኙ ይሄ credited to ምንድነው የሚለው income or expenditure account ነው ይላል። B capital fund ነው ይላል። C special fund ይላል። D either of A or B ይላል። ከሁለት አንዱ ወይም A ነው ወይ B ነው የሚላል። እዚህ ጋር የተቀመጠው ትክክለኛ መልሳችን income and expenditure account የሚል ተቀምጧል። ነገር ግን አንዳውት ወንድሞ ሰዎች የሰሩትኝ ወይም በኤግዚት ኤግዛም ብለው የሰሩት ሰዎች በዚህ መንገድ ነው ሰርተውታል። ነገር ግን ትክክለኛ መልሱ እንደኔ ሲ ነው የሚሆነው ስፔሻል ፈንድ በሚል ቢስተካከል የተሻለ ይሆናል ባይ ነኝ።
ምንድነው እዚህ ጋር ላይ donation received from the specific purpose are created to special fund ነው የሚባለው ነው የሚለው special fund ነው የሚለው which as to the segregated funds means a specific use of from general funds ነው የሚለው that is እዚህ ጋር ላይ በዚህ explanation ደግሞ በዚህ justification መሰረት special fund ነው መሆን ያለበት እንጂ income and expenditure account መሆን በፍጹም አይሆንም ነው የሚለው ስለዚህ ይሄን አይሆንም ባይኔ ትክክለኛ መልሳችን special fund የሚለው ነው ሌላኛውና 20ኛው ጥያቄ 21ኛው ጥያቄ income and expenditure account show the subscription at 250,000 and subscription accrued in the beginning of the year and at the end of the year 225,000 እና 375,000 respectively the amount of subscription የሚል ወይ ደግሞ subscription receive ያደረጉት የትኛው ነው ይላል እዚህ ጋር ሁለቶቹን ደምሮ ማስቀመጥ ነው መልሳችን እዚህ ጋር እንደምትመለከቱት የቢ ነው የሚለው ያት ሚንስ እዚህ ጋር ተሰርቷል እዚህ ጋር ላይ እንደምትመለከቱት subscription receive in receipt and payment account equals to subscription receipt plus subscription accrued in the beginning በሚል ሁለቱን ደምሮ ያስቀመጠበት ሂደት አለ ወይ መልሳቸው እንደሆነ በትክክል ከዚህ ጋር ተቀምጧል ማለት ነው 22ኛ ጥያቄ which of the following transaction is not recorded as a cash book እንደ cash book ሪከርድ የማይደረገው ወይም ደግሞ የማይሆነው የትኛው ነው ከሚከተሉት ትራንዛክሽኖች ውስጥ ይላል bad debit recovery prepared expense trade discount allowance priority and paying of the acquiring of an asset የሚሉ ሐሳቦች አሉ መልሳችን እዚህ ጋር እንደምትመለከቱ bad debit recovery ነው የሚለው ይሄ ግን እንደ cash treat ይደረጋል that is bad debit recovery ማለት bad debit write off ያደረጋችሁትን መልሶ ሲመለስላችሁ ደግሞ ሲሰጣችሁ recovery ሲሆን ነው የሚለው ይሄ እንደ cash treat ይደረጋል ይሄ መልስ አይሆንም ኤ ብለው ነው የሰሩት እነሱ እኔ ትክክለኛው የመልስ የሰራሁት ሲ ነው ትሬድ ዲስካውንት አለውድ ነው ያደረገው ወይ ፍቃድ ነው የሰጠው ለተስ ፍቃድ የሰጠው ስራው ማለት ይሄ እንደ ካሽ ትሬት ያልተደረገና ፍቃድ ብቻ ነው የሰጠው ለተስ ፍቃድ ከሆነ ደግሞ እንደ ካሽ ትሬት አይደረግም ስለዚህ ሲ ነው መሆን መቻል ያለበት እንጂ ኤ አይሆንም መልሱ ማለት ነው እዚህ ጋር ላይ ኤ የሚለው ስህተት ነው እንደኔ ይሄኛው ዘ ፐርፌክት ዋን ምክንያቱም ኤክስፔንስ ትሬድ ዲስካውንት is not recorded in the cash book ነው የሚለው እንደ ካሽ ቡክ አይመዘገብም as they are not considered as a transaction አይመዘገብም but reduction of invoice price ነው የሰጠው ወይም ደግሞ ምንድነው የፕራይስ ሪዳክሽን ነው የሰጠው እንጂ ምንም አይነት እንደከሽ ትሪት የሚደማነው ሪካርድ የሚደረግበት ምንም አጋቤ ነው bad debt recovery and prepaid expense are recorded in cash book ነው በትክክል ይመዘገባሉ ስለዚህ መልሳችን ሲ ነው ፐርፌክት መልስ የሚሆነው ማለት ነው 23ኛ ጥያቄ credit purchase of fixed asset is recorded in ይላል credit purchase of fixed assets ታረጉ እንዴት ሪከርድ ይደረጋል ነው የሚለው a journal proper b purchase book c cash box d pt cash box የሚሉ ጥያቄዎች አሉ መልሱን እዚህ ጋር ላይ c ነው የሚለው ነገር ግን እዚህ ጋር ላይ ትክክል c አይደለም because fixed asset ገዛችሁ ነው የሚለው fixed asset እዚህ ጋር ክሬዲት ሲገዙ ይሄንን ሪከርድ ስታረጉት እዚህ ጋር የሚለው እንደ ካሽ አይደለም ሪከርድ የሚደረገው that is journal ነው እዚህ ጋር ላይ የምትመዘገቡት እንጂ ምንም አይነት ካሽ ጋር የሚያገናኘው ነገር የለም ስለዚህ ከዚህ ጋር ላይ በሚያስተላልፈው መረጃ መሰረት ተደርጎ the answer is a ነው መሆን ያለበት ምንድነው credit purchase is an asset that recorded in the journal proper since purchase book typically recording only the inventory purchase ስለሚል እዚህ ጋር የተቀመጠው ትክክለኛ መልሳችን cash book ሳይሆን a is the correct answer ይሆናል ማለት ነው 24ኛ ጥያቄ expense paid but not accrued mean that means expense-ን ከፍላችኋል paid but not accrued ግን አይደለም ነው የሚለው ወይ accrued means ይላል a capital expense b outstanding expense c prepaid expense እና d cash የሚሉ ምርጫዎች አሉ ትክክለኛ መልሳችን እዚህ ጋር ላይ a capital expense የሚል ተቀምጧል ትክክለኛ መልሳችን እዚህ መንገድ ተቀምጧል ይሄንን ማንበብ ትችላላችሁ ማለት ነው 25ኛ ጥያቄ until the discounted of bills of paid by acceptors it remains ነው የሚለው that means እዚህ ጋር ላይ ቢል አለ ወይም ደረሰኝ አለ ይሄን paid የተደረገውን disconnected የተደረገውን ቢል ቢመለ ወይም ቢከፈል ይሄ ወይም ደግሞ አክሴፕት ብታርጉ ወይም ብትቀበሉ ይሄ እንደምን ትሪት ይደረጋል ነው የሚለው a contingency of liability b a current liability c an asset d an expense የሚላል እዚህ ጋር ላይ መልሱን an asset በሚል በትክክለኛው መልሱ ይሄ ይሆናል የሚል የተቀመጣል እዚህ ጋርም ጀስቲፊኬሽን ነው ተቀምጧል ማንበብ ትችላላችሁ ማለት ነው ሌላኛው ጥያቄና 26ኛው the amount of yearly depreciation under right of down value method
ልበበሉ yearly depreciation ሜትር አለ ይሄ ደግሞ ራይት ዳውን ነው የሚለው ዛት እየቀነሰ መሄድ ነው ይሄ እንዴት ነው የሚመዘገበው ደግሞ እንዴት ነው ወይ ምንድነው ነው የሚለው remaining since over the year አይሆንም ተመሳሳይ remain constant አይሆንም ዘሲም አይሆንም ምክንያቱም እየቀነሰ ሄደ ነው የሚለው decreasing by year by year ነው የሚለው ይሄ ይሆናል c increasing አይሆንም d fluctuation ይላል ዛት c ነው የሚሆነው ማለት ነው b ነው የሚሆነው ትክክለኛው መልስ ነገር ግን ኤና ነው እነሱ ላይ ሰሩትኝ ይሄ ደግሞ ፍጹም አይሆንም ስለዚህ ትክክለኛ መልሳችን b ነው የሚሆነው አትሊስት b በትክክል መልሳችን ይሆናል ማለት ነው ኮሬክት አድርገን ምን አስተካክለን እንሰራው a ይሆናል ማን ነው b ይሆናል ማለት ነው a ግን በፍጹም አይሆንም እዚህ ጋር ራይት ዳውን እየሄደ ቫልዩ እየቀነሰ እየሄደ እንዴት ነው እዚህ የሚሆነው አይሆንም ስለዚህ b ነው መልሳችን ሌላኛውና 17ኛው ጥያቄ good purchase from Mr. A but wrongly entered in the account of Mr. B the rectification of error in ይላል A increasing in gross profit B decreasing in gross profit C not effect on gross profit እና either A and B ይላል እዚህ ጋር ላይ የተቀመጡ ያጆች አሉ እዚህ ጋር ላይ መልሱ D ማን ነው B decreasing in gross profit የሚለው በትክክል የተቀመጠበት ሂደት አለ ለምን ካላችሁ እዚህ ጋር ላይ justification አለ እሱን አንብቡት በደንብ አድርጋችሁ ማለት ነው 28ኛ ጥያቄ which cash received from the service of rendering in the past ነው የሚለው which cash received on the service rendering in the past ያለፈው እንደው የባለፈውን ካሽ ወይ ነው በባለፈው ያገለግላችሁትን አገልግሎት ገንዘብ ብታገኙ ሪሲቭ ካሽ ብታደርጉ ማን ነው ካሽ ሪሲቭ ብታደርጉ ምን እንደሚባል መቼ እንደሆነ የሚገልጸው ምን እንደሚባል ነው የሚገልጸው on equity increase current asset increase profit increase none of the above እና የሚሉ ጥያቄዎች አሉ መልሳችን profit increase የሚል ወይ ደግሞ ሲ ይሄንን የተቀመጠበት ሂደት አለ ማለት ነው የተቀመጠበት ሂደት አለ ሌላኛው እና 9 stock in the hands of the consignee of values is valued ነው የሚለው that means stock አለ on hand አለ ወይ ደግሞ hand አለ that's consignee of the value a market price or cost of price whatever is loose whichever is loose ይላል ማነው ለስ ይላል b as a selling price የሚላል c ደግሞ as a cost of after of inclusion or the proportion non rectifying ማነው curing of expense የሚላል d as a contingency of consignment of the price የሚላል መልሳችን ይሄ ነው የሚሆነው ወይ ደግሞ d ይሆናል ማለት ነው consignment of price የሚለው ትክክለኛ ናሽናል justification ድረስ ተቀመጠ ማየት ማመን ትችላላችሁ ማለት ነው 30 noting charges are paid by እዚህ noting የሚባለው paid by በማን ነው የሚለው a drawee b drawer c pay d the acceptor የሚላል እዚህ ጋር የተቀመጡ መልሶችን ማኖቲያዎች መስራት በማድረግ እዚህ ጋር a is the correct answer የሚሆንበት ሂደት እንዳለን የሚያሳየው እዚህ ጋር ያናው ተቀምጧችሁ ለማንበብ ትችላላችሁ ሌላኛውና 30 ነው the valuation of procedures for the stock is cost or neutralized value which is lower that procedures is in line with a historical cost of concept b concerning money measurement of concept and conservative concept as answer is conservative concept የሚለው ትክክለኛ መልሳችን ይሆናል ማለት ነው ኮንሰርቫቲቭ የሚለው ነገር ግን ከዚህ ጋር ላይ ይሄ ኤግዚት ኤግዛማሮቹ ወይ ደግሞ የሰሩት ጥያቄ ሲ ነው ብለው የሰሩት መኒ ሜዠርመንት ኮንሴፕት የሚለው ወይ ደግሞ ቢ ነው ማነው ሲ ነው እነሱ መልስ ያሉት ግን ይሄ ስህተት ነው የሚሆነው ምክንያቱም ኮንሰርቫቲቭ ኮንሴፕት የሚለው በትክክል መልስ ይሆናል ምክንያቱም እዚህ ጋር ስታነቡ ትክክል ይመጣል that the assets of value as the lowest of costs or neutralize the value to avoid oversettlement of the asset or income የሚለው በዚህ ምክንያት d is the correct answer ይሆናል ማለት ነው 32ኛ ጥያቄ when income recognized on cash base and expenditure recognized on accrual base is a system term ይላል ምንድነው income recognized on cash base እና expenditure recognized on accrual base ነው የሚለው እዚህ መሰረት ተደርጎ የተቀመጠ accrual base of accounting cash base of accounting mercantile base of accounting ይሄን አላቆም ሲጀመር ራሳችሁም አላቀም የሚገርመው hybrid basic of accounting የሚባሉ ሐሳቦች አሉ እዚህ ጋር ላይ hybrid የሚለው ነው የሚሆነው ሁለቶቹ በትክክል ይሆናሉ ማለት ነው ዛቲስ accrual እና cash base of accounting ባሉት ባንድ ላይ ሆኖ hybrid የሚል ስም አላቸው እሱ በትክክል D is the correct answer ይሆናል hybrid of accounting combines of the element both cash እና accrualን በሁለት ያዘ ስለሆነ hybrid ወይም ደግሞ D is the correct answer ይሆናል ማለት ነው 33ኛ which one is not considered as a capital expenditure ከሚከተሉት ውስጥ
ካፒታል ኤክስፔንዲቸር ያልሆነው የትኛው ነው የሚል አለ። ዲፕሪሲዬሽን አርቲክሌትስ ኦፍ ዘ ፊ የሚል አለ። ዶሚኔሽን ኦፍ ኮስትስ የሚል አለ። ዲ ሌጋል ኮስትስ ኦፍ ባይንግ ኦፍ ፕሮፐርቲ የሚል አለ። እዚህ ጋር መልሳችን እንደምትመለከቱት ዲ ነው የሚሆነው። ነገር ግን እዚህ ጋር ዲ ብሎ የተሰራበት መንገድ ወይም ደግሞ ሌጋል ኮስት ኦፍ ባይር ኦፍ ፕሮፐርቲ የሚባለው ፊክስድ አሴት ነው አይደል? ፊክስድ አሴት ደግሞ ካፒታል ኤክስፔንዲቸር የሚያስወጣበትና የሚሆንበት ሂደት ከፍተኛ እድል አለው። ምክንያቱም እዚህ ጋር ላይ ረቨኑ እና ካፒታል የሚል ሁለት አይነት ኤክስፔንዲቸሮች አሉ። ካፒታል ከሆነ ለረጅም ጊዜ ነው፣ ረቨኑ ከሆነ ለአጭር ጊዜ ነው። ስለዚህ ይሄ ባይንግ ኦፍ ፕሮፐርቲ የሚባለው ለረጅም ጊዜ ነው፣ ፒፒኤ ስለሆነ ወይም ደግሞ ፊክስድ አሴት ስለሆነ። ነገር ግን ትክክለኛ መልስ መሆን መቻል አለበት ዲፕሪሲዬሽን የሚለው እዚህ ጋር ላይ መሆን መቻል አለበት የሚል ነው። ባይኔ ትክክለኛ መልስ that's depreciation የሚባለው በትክክለኛ መልስ መሆን መቻል አለበት የሚላል። that means depreciation is an allocation of costs of expenditure over time ይላል። not capital expenditure ግን ምንም ሪኮመንድ አድርገም itself the other item at capital expenditure እንደሆነ ወይም ደግሞ እሱ ጋር እንደሚገናኝ ወይም ደግሞ long term asset እንደሆነ ያሳየናል። ስለዚህ the previous of answer የሚለው depreciation ወይም n ይሆናል ማለት ነው። 34ኛ ጥያቄ legal charges paid to defend a suit on firms of factory set as A capital expenditure, B revenue expenditure, C deferred revenue expenditure እና B prepaid expenditure የሚል አለ። ምንድነው እዚህ ጋር legal charges አሉ paid to defend a suit of firms of the factory sites ነው የሚለው። እዚህ ጋር በተቀመጠው አንግል deferred is revenue የሚለው ወይም ደግሞ እዚህ ጋር የተቀመጠው እንደ መልስ እዚህ ጋር ተቀምጧል ማለት ነው። በትክክል ይሄን ስታነቡት እዚህ ጋር ታገኙታላችሁ። እንጂ ጀስቲፊኬሽን እዚህ ጋር ስለተቀመጠ በደንብ ማንበብ ትችላላችሁ ማለት ነው። 35ኛ ጥያቄ profit or loss accounts is prepared for the periodic of 1 year by the following is the concept of a consistency concept, a cost of concept, going concern concept እና periodical concept ነው የሚለው። profit or loss ነው የሚለው accounts are prepared for the periodic 1 or yearly that's periodically የሚል ካለ መልስ ይሆናል ማለት ነው። ዲ periodically የሚለው ትክክል መልሳችን ይሆናል ማለት ነው። እዚህ ጋር በደንብ ተቀምጧል። እሱ ማንበብ ትችላላችሁ። 36ኛ the trial balance checks እና A nature of business, B valuation of closing stocks, correctness of the cash in hand, arithmetical accuracy የሚላል። እዚህ ጋር ትክክለኛ መልሳችን arithmetical የሚለው የተቀመጠበት ሂደት እንዳለ ነው የሚያሳየው። ከዚህ ጋር በትክክል እንደምታነቡት እና እንደምታዩት ወይም እንደምትመለከቱት እዚህ ጋር እንደተቀመጠ ያሳያል። 37ኛ ጥያቄ error in the carry of forwards of the closing balance from 1 year to another which affects ነው የሚለው። that is error አለ። ይሄ error ግን forward of closing balance from 1 year to another year ከአንድ አመት ወይም ክሎዝ የተደረገ ባላንስ አለ። ይሄ ባላንስ ደግሞ ከአንድ አመት ወደ አንድ አመት ትራንስፈር የሚደረግበት እንደም የሚተላለፍበት ሂደት አለ። ይሄ የትኛውን አፌክት ያደርጋል ነው የሚለው። ኖሚናል አካውንት፣ ሪል አካውንት፣ ፐርሰናል አካውንት እና ሁለቶችንም ይላል። እዚህ ጋር ተቀመጠው ትክክል ያወሳቸው ሁለቶችንም ያካትታል ወይም ሁለቶችንም በትክክል ይይዛል። that means ቢናሲ ማለት ሪል እና ፐርሰናል አካውንቶችን በትክክል ይዛል። ኖሚናል አካውንት የሚባለው ችግር የለም በየአመቱ እየተዘጉ ስለሚሄዱ ማለት ነው። ሶ ከዚህ ጋር እንደምትመለከቱት ሪል አካውንት እና ፐርሰናል አካውንትን በትክክል አፌክት ያደርጋል የሚል የተቀመጠ ሐሳብ እንዳለ ያሳያል። 38ኛ ጥያቄ if a bill drawing of the 30th July ድራው ነው ያደረገው ደግሞ ቢል ድራው ያደረጋችሁት ወይም ያወጣችሁበት እዚህ ጋር ላይ ነሐሴ 13ኛው ቀን ይላል 2018 for 60 days ነው የሚለው ወይም ለ60 ቀን the payment must be made on ይላል። ክፍያ የሚፈጸመው መቼ እንደሆነ እዚህ ጋር ይገልጻል። A 15ኛው ሴፕቴምበር 2018፣ B 14ኛው ሴፕቴምበር 2018፣ C 13ኛው ወር ሴፕቴምበር 2018፣ ዲ 12ኛው ወር ሴፕቴምበር 2018 የሚል ተቀምጧል። እዚህ ጋር እንደምትመለከቱት ትክክለኛ መልሳችን ዲ ይሆናል። ትክክለኛ መልሳችን ዲ ይሆናል። እንዴት እንደተሰራ እዚህ ጋር ተከታተሉ በደንብ እዚህ ጋር ተቀምጦላችኋል። ምንድነው የሚለው ቢልስ ኦፍ ድራዊንግ 13ኛው ኦፍ ጁላይ ኦን እዚህ ጋር ላይ የተቀመጠው የመጀመሪያ ጥያቄ ነው። for 60 years ነው የሚለው ማነው ዴይስ ነው የሚለው ለ60 ቀን ማለት 3 ወር ነው አይደል? ለ3 ወር ስትሆኑ መቁጠር ይችላልላችሁ ስትቆጥሩት ወይም ሰርታችሁ ስታመጡት that is ጁላይ 13ኛው ቀን ተነስታችሁ ወይም ከዚህ የተጀመረው ተነስታችሁ ጁላይ አለ፣ ኦገስት አለ፣ ሴፕቴምበር አለ። በዚህ መንገድ ስትሄዱ የምታገኙበት መንገድ እዚህ ጋር ተቀምጧል። ለ60 ቀን ያህል 3 ወር ያህል ስትቆጥሩ እስከ ሴፕቴምበር ድረስ ሄዶ ሴፕቴምበር ደግሞ ቀኑን ወሩን ይገልጻል። that means ስንተኛው ቀን እንደሆነ የሚሆነው
በትክክል ይገልጽላችኋል ማለት ነው። that is will look do 60 days after ማነው lateral which 12 September of 2018 assume that all days of counter of the inclusive ይላል። ይሄን በቴብል ነው ሰርታችሁ የምታገኙት ማለት ነው። ጁላይ አለ እዚህ ላይ ጁላይ 13ኛው ቀን ነው። ሶ 13ኛው ቀን ከሆነ ደግሞ ከጁላይ ማን አለ ኦገስት አለ ከኦገስት ማን አለ ሴፕቴምበር አለ። እነዚህን ቀኖች ለ3 ወር ወይ 60 ቀን እንዲሞሉ ከጁላይ 13 ቀን ጀምራችሁ ስትቆጡ ሴፕቴምበር 12ኛው ላይ 60 ቀን ይሞላል ወይም 3 ወር ይሞላል የሚለው በትክክል የሚያሳይ ስለሆነ ዛንሰሪስ ዲ ይሆናል ማለት ነው። ተመልካቾቻችን ለዛሬው ከዚህ ነው የሚበቃን። በሚቀጥለውና በሌላ ቪዲዮ እስከምንገናኝ መልካማችሁ ይዛልኝ። ሐሳብ ካላችሁ ግን ኮሜንት ማድረጋችሁን ወይ ማሳመሳታችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካማችሁ ይዛልኝ። ደህና ሁኑ።